ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ኦስካር ሙንጌዛን ለማስፈረም እያሰቡ ነው እየተባለ ይገኛል። እንደዚሁም ራያን ባብልም የሰጠው አስተያየት አለ። በተጨማሪም ሊቨርፑሎች ሃርቪ ኤሊየትን ሊመልሱት ይገባል እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኳቸው ጉዳዮች የማመሪያ ይሆናል። በመጀመሪያ የምንመለከተው ራያን ባብል የሰጠውን አስተያየት ይሆናል። በቅርቡ እንግዲህ ከፊልዚ5 ፖድካስት ጋር ያደረገው ቆይታ ነበርና በቆይታውም ስለ ሊቨርፑል ወቅታዊ አቋም የተናገረው ንግግር አለና በሰጠውም አስተያየት አንዳንድ ጊዜ ትክክለኛው መሳሪያ በእጅህ ከሌለ ውጤታማ የመሆን እድል በጣም የጠበበ ነው የሚሆነው። ለምሳሌ በክረምቱ የዝውውር መስኮት ሉዊስ ዲያዝን ለባየር ሙኒክ መሸጣቸው አይዘነጋም። እንደዚሁም ደግሞ ዳርዊን ኑኔዝንም ለሳውዲ ክለቦች ሽጠዋልና እነዚህ ተጫዋቾች ደግሞ ለሊቨርፑል ውጤታማ መሆን በጣም ከፍተኛ እንቅስቃሴን ሲያደርጉ መመልከት ይችላል። አሁን ሉዊስ ዲያዝን ከተመለከትን በግራ ክንፍ የሚሆን 9 ቁጥር ቦታ ላይ በሚጫወትበት ሰዓት ለሊቨርፑል ለየት ያለ ዳይናሚክስን ነበር ሲሰጥ የነበረው። እንደዚሁም ደግሞ ሃይ ፕረስም ሲያደርግ ነበር። በዛ ምክንያትም ክለቦች ከኋላ መስርተው እንዳይጫወቱ መከራ ሲሆንባቸው ነው የነበረው። ያም እንቅስቃሴውም ደግሞ ለሙሐመድ ሳላ ብዙ ክፍተቶችን እንዲያገኝም ሲረዳን የነበረውና ይህንን ተጫዋች ለባየር ሙኒክ መልቀቃቸው ስህተት ነው ብዬ ነው የማስበው። እንደዚሁም ዳርዊን ኑኔዝም ሊቨርፑል የሚፈልጉት አይነት አጥቂ አይደለም የነበረው። ነገር ግን ደግሞ ጎል ከማስቆጠር ውጪ ግን በጣም ብዙ ነገሮችን ለሊቨርፑል ሲሰጥ መመልከት ችለናል። ሃይ ፕረስ ነበር ሲያደርግ የነበረው። ተጋጣሚ ቡድኖችን በጣም ሲያስጨንቅ መመልከት ችለን ነበረ። እናም ይህ ወርኪቲክሱ ይሄ ያለመድከም ያለመሰልቸት በጣም ታትሮ የመስራት ነገሩ ለሊቨርፑል በጣም ከፍተኛ ጥቅም ሲሰጥ ነው የነበረውና የሱ ፕረስ ማድረግ ሙሐመድ ሳላ ብዙ ፕረስ እንዳያደርግ ሲያደርገው ነበርና ብዙ ጫናዎችን ከሙሐመድ ሳላ ላይ እንዲነሳ አድርጎታል። በዚህ ሰዓት ከተመለከትን ግን ዳርዊን ኑኔዝም ሉዊስ ዲያዝም በክለቡ ላይ የሉም። ሌሎች ተጫዋቾች ወደ ክለቡ መጥተዋል። እነዚህ ተጫዋቾች ደግሞ ልክ እንደ ዳርዊን ኑኔዝና እንደ ሉዊስ ዲያዝ አይነት ተጫዋቾች አይደሉም። በእርግጥ በጣም ኳሊቲ ያላቸው ተጫዋቾች ናቸው ወደ ሊቨርፑል የመጡት። ነገር ግን ደግሞ ልክ እንደ ዳርዊን ኑኔዝና እንደ ሉዊስ ዲያዝ አይነት ተጫዋቾች አይደሉምና አንደኛ ከነዚህ ተጫዋቾች ጋር መላመድ ያስፈልጋል። ሁለተኛ ደግሞ ሙሐመድ ሳላ ራሱ በጣም እንዲሰራ አድርጎታል። ያ ደግሞ የራሱ የሆነ ተጽዕኖ እየፈጠረበት ነው የሚገኘውና የነዚህ ሁለት ተጫዋቾች ክለቡን መልቀቅ እንደዚሁም ደግሞ አዳዲስ ተጫዋቾቹም ቡድኑን እስኪላመዱ ድረስ እንደዚሁም ደግሞ ሃይ ፕረስ ማድረግ እስከሚጀምሩ ድረስ አንደኛ ክለቡም እንዲቸገር ያደርጓል። ሁለተኛ ደግሞ አሰልጣኙ ራሱ መጥፎ አሰልጣኙ እንዲባል ያደርገዋልና እነዚህን ተጫዋቾች መልቀቅ አልነበረባቸውም የሚል አስተያየትን ሰጥቷል። እዚህ ላይ ምስማማበት ነገር አለ። አሁን ለምሳሌ ሉዊስ ዲያዝ የሚሆኑ ዳርዊን ኑኔዝም በጣም ሃይ ፕረስ የሚያደርጉ ተጫዋቾች ናቸው የነበሩትና በዛም ደግሞ ሊቨርፑል በከፍተኛ ሁኔታ ሲጠቀም ነው የነበረው። ነገር ግን ደግሞ የነዚህ ሁለት ተጫዋቾች የሉዊስ ዲያዝ እና የዳርዊን ኑኔዝ መልቀቅ ብቻ አይደለም ሊቨርፑል ዘንድሮ እንዲቸገር ያደረገው። የተለያዩ ምክንያቶችን ከዚህ በፊት ስንደረድር ስናስቀምጥ ነው የነበረውና እነዚህ ተጫዋቾች መልቀቃቸው ሊቨርፑል እንዲቸገር አሰልጣኙ መጥፎ እንዲባል አድርጎታል የሚለውን አስተያየት ሙሉ ለሙሉ አልስማማበትም። ነገር ግን ደግሞ ሊቨርፑል ከተቸገረባቸው ምክንያቶች መካከል ግን አንደኛው ምክንያት ፕረስ የሚያደርጉ ተጫዋቾች በዚህ ቲም ውስጥ አለመኖራቸው ግን በዛ የምስማማ ይሆናል። እናንተስ የነዚህ ሁለት ተጫዋቾች መልቀቅ ሊቨርፑል እንዲቸገር አድርጎታል ብላችሁ ታስባላችሁ? እንደዚሁስ እነዚህ ሁለት ተጫዋቾች መልቀቅ አልነበረባቸውም? ሀሳባችሁን መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በቀጣይ የምንመለከተው የቀድሞ የሊቨርፑል ተጫዋች እንደዚሁም ደግሞ በዚህ ሰዓት በኢኤስፒኤን ላይ በመተንተን ስራ እየሰራ የሚገኘው ዶን ሃችሰን የሰጠውን አስተያየት ይሆናል። በሰጠውም አስተያየት ሊቨርፑሎች ሃርቪ ኤሊየትን ከአስቶን ቪላ በጃንዋሪ ዝውውር መስኮት መመለስ አለባቸው እያለን ይገኛል። አያይዙም በሰጠው አስተያየት በዚህ ሰዓት የሊቨርፑል ስኳድ በጣም ሳስቶ ነው የሚገኘው። እንደሚታወቀው ኮዲ ጋክፖ ጉዳት ላይ ነው የሚገኘው። ሙሐመድ ሳላህ ለአፍሪካ ዋንጫ አቅንቷል። ዋታሮ ኤንዶም ጉዳት ላይ ነው የሚገኘው። አሌክሳንደር ኢሳቅም የሚጠበቅበትን ያህል እያደረገ አይደለም የሚገኘው። በዚህ ሰዓት የሊቨርፑል ስኳድ በጣም ሳስቶ ነው እየተመለከት ነው የምንገኘው። አሁን ለምሳሌ በብራይተን ጨዋታ ላይ ተቀያሪ ወንበር ላይ የነበሩትን ተጫዋቾች ስንመለከት የሊቨርፑል ስኳድ እውነትም በጣም ሳስቷል የሚለውን ነገር እንድናነሳ ያደርገናል። ስለዚህ ሊቨርፑሎች ይህንን ተጫዋች መመለስ መቻል አለባቸው። በአስቶን ቪላ ብዙ የመጫወቻ እድል እያገኘ አይደለም የሚገኘው። ነገር ግን ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። እንደዚሁ ሜንታሊቲው ራሱ በጣም የሚያስገርም የአእምሮ ጥንካሬ ያለው ተጫዋች ነውና ወደ ሊቨርፑል ቢመለስ ምናልባትም የእግር ኳስ ህይወቱን ሊያድስ የሚችልበት እድል አለ። እንደዚሁም ደግሞ ለአሰልጣኝ አርነ ስሎት ራሱ ተጨማሪ ሌላ አማራጭ ሆኖላቸው ነው የሚመጣውና ሊቨርፑሎች ይሄንን ተጫዋች ቢመልሱት ለሱም ለክለቡም ጥሩ ነው ብዬ አስባለሁ የሚል አስተያየትን ሰጥቷል። አያይዞን በሰጠው ማስተያየት ትንሽ ግራ ያጋባኝ ነገር አስቶን ቪላዎች ለምንድን ነው የመጫወቻ እድል እየሰጡት ያልሆነው የሚለውን ነገር ነው። ምክንያቱም ኳሊቲ ያለው ተጫዋች ነው፣ በጣም አቅሙ አለው በፕሪሚየር ሊጉ ለመጫወትና ለምን የመጫወቻ እድል እየሰጡት እንዳልሆነ እየገባኝ አይደል። ምናልባት የዲያጎ ጆታ ህልፈት
ሃርቪ ኤሊየት ላይ ተጽዕኖ ፈጥሮበት ሊሆን ይችላል። ምክንያቱም ዲያጎ ጆታ በጣም ቅርቡ የሚባል ጓደኛው ነው የነበረውና የሱ ህልፈት የራሱ ተጽዕኖ ፈጥሮበት ሊሆን ይችላል። ከዛ ውጭ ግን በጣም ኳሊቲ ያለው ተጫዋች ነው። በሊቨርፑልም በነበረው ቆይታ ያንን ኳሊቲ የተመለከትን ይመስለኛልና አስቶን ቪላዎች ይህንን ተጫዋች የማይጠቀሙበት ከሆነ ሊቨርፑሎች መልሰውት ቢጠቀሙበት የተሻለ ነው ብዬ አስባለሁ የሚል አስተያየት ተሰጥቷል። እንደሚታወቀው እንግዲህ በክረምቱ የዝውውር መስኮት የተለያዩ ክለቦች ሃርቪ ኤሊየትን ለማስፈረም ፍላጎት ነበራቸው። በእንግሊዝ ፕሪሚየር ሊግ እንኳን ከአስቶን ቪላ በተጨማሪ ዌስትሃም ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበር። እንደዚሁም በጀርመን ቡንደስሊጋም አርቢ ሌፕዚግ ይህንን ተጫዋች ለማስፈረም ፈልገው ነበረ። ነገር ግን በመጨረሻ ወደ አስቶን ቪላ ነበረ ያቀን ነው። በዛ መንገድ ችሎታውን ያሳያል ተብሎ ሲጠበቅ ነበረ። ነገር ግን ደግሞ በተለያዩ ምክንያቶች የመጮቻ እድል እየሰጠውም አይደለም የሚገኘው አሰልጣኙ። እንደውም ኡናይ ኤምሬ እንደተናገሩት ከሆነ ከዚህ በኋላም ሃርቪ ኤሊየትን በቋሚ ዝውውር አናስፈርመውም የሚል አስተያየትን ሰጥተው ነበርና አስቶን ቪሎች ደግሞ ይህንን ተጫዋች ያስፈረሙት በመግዛት ግዴታ በሚል ነበር ያስፈረሙት። ነገር ግን የመግዛት ግዴታው አክቲቪቲ የሚሆነው ይህ ተጫዋች 10 ጨዋታን ለአስቶን ቪላ ሲጫወት ነውና 10 ጨዋታ እንኳን እንደማይጫወት ነው የተናገሩት። ስለዚህ እዛ መቀመጡ ያን ያህል ትርጉም የለውም። እንደውም በሊቨርፑል ቆይቶ ብዙ የመጮቻ ደቂቃ ባይሰጠውም እንኳን እሱ የሚፈልገውን ያህል ባይጫወተውም እንኳን የተወሰኑ ደቂቃዎችን ሲሰጡት መመልከት ችለናል። በዛም እንግዲህ ጥሩ የሚባል እንቅስቃሴን ሲያደርግም የተመለከትንበት ሁኔታ አለና ወደ ሊቨርፑል ቢመለስ ለሱም ለሊቨርፑልም ጥሩ ይሆናል ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሃርቪ ኤሊየት ቢመለስ ይሻላል ወይስ እዛው ቢቆይ ይሻላል? በሊቨርፑል በኩል ያለውንም እንደዚሁም ደግሞ በተጫዋቹ በኩል ያለውንም ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው አንፊልድ ኢንዴክስ ይዞት የወጣውን ዘገባ ይሆናል። እንደ አንፊልድ ኢንዴክስ ዘገባ ከሆነ ሊቨርፑሎች የሴልታ ቪጎ ተጫዋች የሆነውን ኦስካር ሙንጌዛን ለማስፈረም እያሰቡ ነው እያለን ይገኛል። አያይዞም ባወጣው ዘገባ መሰረት ሊቨርፑሎች የዚህ ተጫዋች አድናቂ ናቸው፣ እንደዚሁም የተጫዋቹንም ሁኔታም በቅርበት እየተከታተሉ ይገኛሉ እያለን ነው በዘገባው። ይህ ተጫዋች እንግዲህ በሴልታ ቪጎ የሚያቆየው ኮንትራት ሊጠናቀቅ የ6 ወራት ጊዜ ብቻ ነው የቀረው። በቀጣይ የክረምት የዝውውር መስኮት በሴልታ ቪጎ የሚያቆየው ኮንትራት የሚያበቃ ይሆናልና ሊቨርፑሎች እንግዲህ ሁለት አማራጮች አላቸው። አንደኛው በጃንዋሪ ዝውውር መስኮት በቀጥታ ማስፈረም ነው፣ ወደ ሊቨርፑል ማምጣት ነው። ካልሆነም ደግሞ ቅድመ ኮንትራትን ከተጫዋቹ ጋር መፈራረም ይችላሉ በቦስማን ሕግ መሰረትና ከሁለት አንዱን አማራጮች ሊጠቀሙ የሚችሉበት እድል አለ እየተባለ ይገኛል። በተጨማሪም ይህንን ተጫዋች ሊቨርፑሎች የፈለጉት በጣም ቨርሳታይል የሚባል ተጫዋችም ስለሆነ ጭምር ነው። ምክንያቱም በተከላካይ መስመር ላይ በአራቱም ቦታዎች ላይ መጫወት ይችላል። በግራም በቀኝ ክንፍም እንደዚሁም በመሀል ተከላካይ ስፍራ ላይ መጫወት የሚችል ተጫዋች ነው። ከዚህ በተጨማሪም ደግሞ በመሀል ሜዳ ላይ የቀኝ ክንፉን ቦታ ይዞ መጫወት የሚችል ተጫዋች ነውና በጣም ቨርሳታይል የሚባል ተጫዋች ነው። እናም ሊቨርፑሎች በዚህ ሰዓትም የሚያስፈልጋቸው አይነትም ተጫዋች ነው። ምክንያቱም እንግዲህ እንደሚታወቀው ጆ ጎሜዝ ጉዳት ላይ ነው። ምንም እንኳን ለረጅም ጊዜ አያረቀውም ቢባልም ቢያንስ ግን 1-2-3 ጨዋታዎችን ያመልጡታል ተብሎ ነው የሚጠበቀው። ከዛ በተጨማሪም ጆቫኒ ሌዮኒ በኤሲኤል ጉዳት ምክንያት በዚህ ሲዝን ላይመለስ የሚችልበትም እድል አለ እየተባለ ይገኛል። ከዛ በተጨማሪም የቀኝ ክንፉን ስንመለከት በተከላካይ መስመር ላይ ኮነር ብራድሊም እንደዚሁም ጀረሚ ፍሪምፖንግም በተደጋጋሚ ጉዳትም እያጋጠማቸው ነው የሚገኘውና ይህ ተጫዋች ማምጣታቸው በእነዚህ ቦታዎች ላይ ከቨር እንዲያደርግም ማድረግ የሚያስችለው ነው። ከዛ በተጨማሪም አሰልጣኝ አርነ ስሎት በባክስሪ ወይም ደግሞ በሶስት ተከላካይ ልጮት ቢሉ ይህንን ተጫዋች መጠቀም የሚችሉበትም እድል አላቸውና በዚህ ምክንያትም ሊቨርፑሎች ሊያመጡት የሚችሉበት እድል አለ እየተባለ ይገኛል። ከዛ በተጨማሪም ግን ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ የፕሮግሬሲቭ ፓስ ላይም በጣም ጥሩ የሚባል ተጫዋች ነው። በዚህ ሰዓት እንግዲህ ሊቨርፑል በተለይ ከተከላካይ መስመር ላይ በተለይ ደግሞ ኢብራሂም ኮናቴ በዚህ ሲዝን በጣም እየተወቀሰበት ያለው ነገር ቢኖር ምንድነው ፕሮግሬሲቭ ፓስ ላይ ያን ያህል አይደለም የሚል ነገር ነውና ይህን ተጫዋች ማምጣታቸው በፕሮግሬሲቭ ፓስ ላይ ሌላ ተጨማሪ ተጫዋችን ከተከላካይ መስመር ላይ እንዲያገኙ ያደርጋቸዋል። ምክንያቱም በዚህ ሰዓት ላይ ከቨርጅል ቫንዳይክ ብቻ ነው እያገኙ የሚገኙት። ምክንያቱም ኢብራሂም ኮናቴ ጥሩ የሚባል ተጫዋች አይደለም በዚህ ነገር ላይና ከዚህ ይህን ተጫዋች ካመጡ ግን ከቨርጅል ቫንዳይክ በተጨማሪም ሌላ ፕሮግሬሲቭ ፓስ ማድረግ የሚችል ተከላካይን ማግኘት ይችላሉና በዛ ምክንያትም ይህንን ተጫዋች ለማምጣት ጥረት ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ነገር ግን ደግሞ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። እንደ አንፊልድ ኢንዴክስ ዘገባ ከሆነ ሌሎችም የፕሪሚየር ሊግ ክለቦች የዚህን ተጫዋች ሁኔታ እየተከታተሉ ይገኛሉ እያለ ነውና ሊቨርፑሎች እንግዲህ ይህን ተጫዋች ማስፈረም የሚፈልጉ ከሆነ በጣም በፍጥነት መስራት ያለባቸው ይመስለኛል። ከዛ በተጨማሪም ያን ያህል ውድ ይሆናል ተብሎም አይጠበቅም። ምክንያቱም በሴልታ ቪጎ የሚያቆየው ኮንትራት ሊጠናቀቅ ጥቂት ወራቶች ብቻ ናቸው የቀሩትና በርካሽ ገንዘብ ያገኙታል ተብሎ ይጠበቃል። ቢያንስ እንኳን ከማርክ ጌ ባነሰ ገንዘብ ያገኙታል ተብሎ ነው የሚጠበቀው። በተጨማሪም ሊቨርፑሎች ይህን ተጫዋች ማምጣት የሚችሉ ከሆነ ሌላ የሚሰጣቸው ጥቅም ምንድን ነው? እንደሚታወቀው
ይህ ተጫዋች ቨርሳታይል የሚባል ተጫዋች ነው። የቀኝ ክንፍ ቦታውን ከቨር እንዲያደርግ ለዚህ ተጫዋች በመስጠት ጀረሚ ፍሪምፖንግን ወደ ማጥቃት ስፍራ ላይ ከፍ ለማድረግ የሚጠቅማቸዋል ብዬ አስባለሁ። እንደሚታወቀው በዚህ ሰዓት ሊቨርፑል የቀኝ ክንፍ ቦታ ላይ የሚጫወተው ተጫዋች የነበረው መሐመድ ሳላ ነው። መሐመድ ሳላ ደግሞ ለአፍሪካ ዋንጫ ወደ ሞሮኮ አቅንቷል። በእርግጥ እዛ ቦታ ላይ ፌዴሪኮ ኬዛ መጮት ይችላል። ነገር ግን ደግሞ አሰልጣኙ ብዙ ጊዜ እየተጠቀሙት አይደለም የሚገኙት። ስለዚህ በዚህ ሰዓት ላይ እዛ ቦታ ላይ መጮት የሚችለው ሌላኛው ተጫዋች ጀረሚ ፍሪምፖንግ ነው። ነገር ግን ደግሞ የተከላካይ መስመር ላይ ክፍተት የሚኖር ከሆነ እሱን እዛ ቦታ ላይ ይጠቀሙታል ተብሎ አይጠበቅም። በእርግጥ ባየር ሊቨርኩሰን ቆይቶ የዊንግ ባክነት ሚና ነበር ሲጫወት የነበረውና ምናልባትም ጀረሚ ፍሪምፖንግን በማስገባት ሊቨርፑል ጀረሚ ፍሪምፖንግን እንደ ዊንግ ባክነት ሊጠቀሙ የሚችሉበት እድል ሊኖር ይችላል። ምክንያቱም እንግዲህ ባለፉት ጥቂት ጨዋታዎች ከተመለከታችሁ ጆ ጎሜዝ ብዙ ጊዜ ብቻውን በዛ በቀኝ ክንፍ በኩል ሲቆም መመልከት ችለናልና ያ ደግሞ ለጀረሚ ፍሪምፖንግ በጣም የሚመቸው አጮት ነው ብዬ ነው የማስበው። ነገር ግን ይህ ተጫዋች የሚመጣ ከሆነ ሙሉ ለሙሉ ጀረሚ ፍሪምፖንግ የማጥቃት ስራ ላይ ብቻ እንዲያተኩር ማድረግ ይቻላልና በዛም እንግዲህ ሊቨርፑል የተሻለ እንቅስቃሴ ሊያደርጉ ይችላሉ። እንደዚሁም ከዚህ በፊትም እንግዲህ አሌክሳንደር ኢሳክ ጥሩ ያልተንቀሳቀሰው ልክ እንደ መርፊ አይነት ስታይል ያለው ተጫዋች ስለሌለ ነው የሚል አስተያየትን ሰጥተው ነበረ አሰልጣኝ አርነ ስሎት እና ጀረሚ ፍሪምፖንግ መርፊ በኒውካስል ቤት ለአሌክሳንደር ኢሳክ ሲሰጠው የነበረውን ጥቅም በሊቨርፑል ቤት ይሰጣል ብዬ አስባለሁና ያ እንዲሆን ደግሞ የተከላካይ መስመር ላይ እንዳይጫወት ማድረግ መቻል አለብን። ስለዚህ ይህን ተጫዋች በማምጣት ጀረሚ ፍሪምፖንግ በነጻነት የማጥቃት ስፍራው ላይ እንዲጫወት ማድረግ ይቻላል ብዬ አስባለሁ። በእናንተ ሀሳብስ ይህ ተጫዋች የሚመጣ ይመስላችኋል? እንደዚሁስ ሌላ ተከላካይ ተጫዋች በጃንዋሪ ዝውውር መስኮት ሊቨርፑሎች የሚያመጡ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።